ሥላሴ መንግሥቱ ዘላለማዊ ነው። ሥላሴ መንግሥቱ ዘላለማዊ ነው። የተቀደሰ ነው በቅድስናው በገናንነቱም ነው ገናና ለአነዋወሩ ጥንት የሌለው ሥላሴ መንግሥቱ ዘላለማዊ ነው። ሥላሴ መንግሥቱ ዘላለማዊ ነው። ቀዳማዊ እርሱ ነው ከመቻ ይሉት ዘመንና ዕድሜ እርሱን አይወስኑት። ለዓመታቱ ልክ ለውርዝና ማርጀት ለግዛቱ ድንበር ሥላሴ የለበት። የተቀደሰ ነው በቅድስናው በገናንነቱም ነው ገናና ለአነዋወሩ ጥንት የሌለው ሥላሴ መንግሥቱ ዘላለማዊ ነው። ሥላሴ መንግሥቱ ዘላለማዊ ነው። ሕሊና ያገኘው ሥላሴ ስውር ነው። ልቡና ይረዳው ሥላሴ ምጡቅ ነው። ለፊቱ ብርሃን ጨለማም የለበት። የጌቶቹ ጌታ የአማልክት አምላክ የተቀደሰ ነው በቅድስናው በገናንነቱም ነው ገናና ለአነዋወሩ ጥንት የሌለው ሥላሴ መንግሥቱ ዘላለማዊ ነው። ሥላሴ መንግሥቱ ዘላለማዊ ነው። የለበትም ድካም ለኃይሉ ጽናት ለሁሉ የሚሰጥ ጥበብና እውቀት የጥበበኞችን ጥበብ የሚያጠፋ ሥላሴ ርኅሩኅ ነው ምሕረቱ የሰፋ። የተቀደሰ ነው በቅድስናው በገናንነቱም ነው ገናና ለአነዋወሩ ጥንት የሌለው ሥላሴ መንግሥቱ ዘላለማዊ ነው። ሥላሴ መንግሥቱ ዘላለማዊ ነው። ዓለምን በእፍኙ ጨብጦ የያዘው በአንድነት ሦስትነት የሚመሰግነው ፍጥረቱን ጠብቆ አኖሮ የሚመግብ አብ ወልድ መንፈስ ቅዱስ ለሁሉ የሚያስብ የተቀደሰ ነው በቅድስናው በገናንነቱም ነው ገናና ለአነዋወሩ ጥንት የሌለው ሥላሴ መንግሥቱ ዘላለማዊ ነው። ሥላሴ መንግሥቱ ዘላለማዊ ነው። የተቀደሰ ነው በቅድስናው በገናንነቱም ነው ገናና ለአነዋወሩ ጥንት የሌለው ሥላሴ መንግሥቱ ዘላለማዊ ነው። ሥላሴ መንግሥቱ ዘላለማዊ ነው። የጎሮ ደብረ ምሕረት ቅዱስ ገብርኤል ቤተክርስቲያን ስብከተ ወንጌል ኃላፊ ይሆናሉ።
በእሳቸው ላይ አድሮ ምስጢሩን ጥበቡን ገልጾ እንዲያስተምረን ለእኛ ደግሞ አስተዋይ አእምሮ ሰሚ ጆሮ እንዲሰጠን የአምላካችን ቅዱስ ፈቃድ ይሁንልን። አሁን ቀጥታ ወደ መምህራችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን፣ ክቡራን መምህራነ ወንጌል፣ አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ ሰዓት እግዚአብሔርን ለመስማት በቃሉ ለማረፍ ከየዋላችሁበት ስፍራ ተሰብስባችሁ ዳግመኛ ተገኝታችሁ በቤቱ የታደማችሁ ምእመናን ወምእመናት፣ አባቶች፣ እናቶች፣ ወንድሞችና እህቶች ሁላችሁም በዚህ ሰዓት ከዚህ ያላችሁ እስከ ሞት ድረስ በወደደን ባከበረንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? ምስጋና የባህሪ ገንዘቡ የሆነ አምላካችን እግዚአብሔር የኃጢአታችንን ብዛት የሰውነታችንን ክፋት ሳይመለከት ሳይሰፍር ሳይቆጥር በምህረቱ በቸርነቱ ከምሕረቱና ከቸርነቱ አደባባይ እንድንሰበሰብ እንድንገኝ ቃሉን እንድንሰማ በዚያም ራሳችንን እንድናይ የረዳን የአባቶቻችን አምላካችን እግዚአብሔር እርሱ ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። ቅድስት ቤተ ክርስቲያናችን በመላው ዓለም ዛሬ ልደቷን ስትዘክራት የዋለች ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስን ያየንባት መስታወታችን፣ ብንወድቅ የተነሳንባት ምርኩዛችን፣ ብናድፍ የነጻንባት የንጽህናችን እመ አምላክ ወላዲተ ቃል ድንግል ማርያም ትላንት በነበረው ዛሬ ባለውና ነገም ቢሰጠን በሚኖረው ጊዜያችን አማላጅነቷ እናትነቷና ቃል ኪዳኗ ያስፈልገናል፣ ይጠብቀናል፣ ይገባናልና ለእናታችን ለቅድስት ድንግል ማርያምም ምስጋና ይሁን፣ ስሟ ይክበር፣ ቃል ኪዳኗ ለሁላችንም ይድረሰን። በዚህ ዕለት የሚታሰቡ የሚዘከሩ ቃል ኪዳናቸው የሚጠብቀን ምልጃቸው የሚጠብቀን የሚያስፈልገን ባለ በዘመናቸው እንደ እግዚአብሔር ፈቃድ ተመላልሰው የእግዚአብሔርን ፈቃድ በሕይወታቸው ገልጠው እነሱ የጀመሩትን እግዚአብሔር አስፈጽሟቸው በቃል ኪዳን ከፍ ያደረጋቸው ቅዱሳን አባቶቻችን፣ ቅዱሳት እናቶቻችን፣ ጻድቃን፣ ሰማዕታት እንደዚሁም ደጋግ ምእመናን እንደየክብራቸውና ማዕረጋቸው ስማቸው ይክበር፣ በረከታቸው በሁላችንም ይደር። እንዲሁ በዚህ ዕለት የሚዘከረውና የሚታሰበው የሁላችን ጠባቂ የሁላችን አዳኝ የሆነው ሊቀ መላእክት ቅዱስ ራጉኤልም ጥበቃውና ረድኤቱ ከሁላችንም ጋር ይሁን። እንግዲህ እንደ እግዚአብሔር መልካም ፈቃድ ለጥቂት ደቂቃዎች አብረን የምንቆይ ነው የሚሆነው። ለዚህ ለጥቂት ደቂቃዎቻችን መቆያ የትምህርታችን ርዕስ የሚሆነው በዚህ በመዝሙረ ዳዊት መዝሙር 24 በቅንፍ 25 ቁጥር 3 ላይ የተቀመጠ ኃይለ ቃልን መነሻ በማድረግ እየተነጋገርን የምንቆይ ነው የሚሆነው። ቃሉ እንዲህ ይላል፣ እስመ ኩሎሙ እለ ይሴፈውከ እይተሃፈሩ፣ በአንተ አንተን ተስፋ የሚያደርጉ በአንተ ተስፋቸው የሆነላቸው አያፍሩም ይላል መዝሙረኛው ቅዱስ ዳዊት በመዝሙር 24 ከቁጥር 3 ላይ አንተን ተስፋ የሚያደርጉ
አያፍሩም አይፈሩ የሚል ኃይለ ቃል ነው። በዚህ ኃይለ ቃል መነሻነት ማፈር ምንድነው? ላለማፈር ከኛ ምን ይጠበቃል? ያላፈሩ በሱ ያመኑ እሱን ተስፋ ያደረጉ እነማን ናቸው? የሚሉትን አጠር ያሉ ሐሳቦች በትምህርታችን የምንቃኝ ይሆናል። አምላካችንና አባታችን በቀደመው ጊዜያችን ከኛ ጋር ሆኖ እንደረዳን እንዳገዘን ሁሉ ዛሬም በዚህ ሰዓት እንደገና እንዲረዳን ደግሞ እንዲያንጸን እንዲሰራን ከጥፋት ወደ በጎነት ከኃጢአት ወደ ስርየት የምንመለስበትን ቀናውንና በጎ የሆነውን ጎዳናውን በቃሉ አማካኝነት እንዲያሳየን መልካም ፈቃዱ ይሁንልን። እግዚአብሔር መንፈስ ቅዱስ ሁላችንን የሚያስተምረን እሱ እግዚአብሔር ሲመክርና ሲያስተምር ነው እረፍት የሚገኘው፣ ሰላም የሚገኘው፣ መቅናቱ የሚገኘው፣ የሚፈለገው ነገር በሕይወታችን ሊያፈራ የሚችለው። ነገር ግን በዘልማድ ብንናገር፣ በዘልማድ ብንሰማ፣ ብንሰበሰብ ሁሉም ምናልባትም በሕይወታችን ብዙ ጊዜ ተሰብስበን ብዙ ጊዜ ሰብከን ብዙ ጊዜ ተሰብከን መና እንደቀረው ሁሉ ዛሬም እንዳይሆን ቀደም ሲል አባቶቻችን እኛም ብዙዎቻችን አብረን አሁንም ጭምር እግዚአብሔርን የምንማጸነው ለዛ ነው። ምን ጠይቀው እግዚአብሔር ሁሌም ይጠየቃል። በሁሉም ነገር ላይ በሁሉም እንቅስቃሴያችን፣ በመውጣታችን፣ በመግባታችን፣ በመመለሳችን ሁሉ እግዚአብሔር ይጠየቃል። እግዚአብሔር ሲጠየቅ ደግሞ ለማድረግ እሱ የታመነ ነው። ከዚህ የተነሳ አምላካችን እግዚአብሔር መንፈስ ቅዱስ በመካከላችን ሆኖ እንዲመክረንና እንዲያስተምረን መልካም ፈቃዱ ይሁንልን። መዝሙረኛው ቅዱስ ዳዊት እንደሚናገረው በመዝሙር 24 ቅንፍ 25 ቁጥር 3 ላይ እስመ ኩሎሙ እለ ይሴፈውከ ኢይተሃፈሩ፣ አንተን ተስፋ የሚያደርጉ አያፍሩም። ይሄ የእምነት የአንድ አማኝ ቃል ነው። የአማኝ ቃል ብዙ ጊዜ በመጽሐፍ ቅዱስ ውስጥ የተመዘገቡ ቃላት እንደ ተናጋሪው ሊለያዩ ይችላሉ፣ እንደ ታሪኩ ሊለያዩ ይችላሉ፣ እንደ መጣበት ሐሳብም ሊለያዩ ይችላሉ። ሐሳቦቹ ማለት ነው። በዚህ አንቀጽ ላይ ግን የሚናገረው ሰው የሚነገርለትም አካል የታወቀ ስለሆነ የሚናገረው ዳዊት ነው። የሚናገረው ዳዊት ሲሆን ቃሉን ደግሞ በማን ላይ ስለማን ይናገራል ስንል ስለ እግዚአብሔር ይናገራል። ዳዊትን ሁላችንም እንደምናውቀው የእግዚአብሔር ልብ ወይም ደግሞ እግዚአብሔር ራሱ እንደ ልቤ ብሎ የጠራው ሰው ነው። እንደ እግዚአብሔር ልብ ጠይቁ። በእርግጥ ይታያል። የቱ ጋር ነው? እሱን መመርመር ያስፈልጋል። ቦታው ከታወቀ ወደሚጠግን ሰው መሄድ ያስፈልጋል፣ ወደሚሰራ ወደሚያስተካክል። ምክንያቱም ራሳችንን ማወቅ ስለሚኖርብን ነው። ሰው ራሱን ካላወቀ አደጋ ነው። ዓለማችንን ስናየው፣ ሀገራችንን ስናየው፣ ቤተ ክርስቲያናችንን ስናያት በብዙ መልኩ ራሳችንን በማያውቁ ሁኔታዎች ውስጥ በማንመራቸው ሁኔታ ውስጥ ስንወጣና ስንገባ እንታያለን። ታዲያ እንደዚህ አይነት ሕይወት የሚመራ አማኝ በነበረበት ማህበረሰብ ውስጥ እንደ ፈቃዱ የታመነ እንደ ፈቃዱ የሚጓዝ ዳዊት መገኘቱ እጹብ ድንቅ ያሰኛል። በእውነቱ አስገራሚ ነው። በዚያን ዘመን እስራኤል እኮ ይወላውላል። እስራኤል ልቡ ክፉ ነው፣ መጽሐፍ እንደሚለው ማለቴ ነው። እንደሚገልጻቸው ቅዱስ መጽሐፍ ብዙ ታሪኩ የነሱ ስለሆነ እነሱን መሰረት ያደረገ ስለሆነ ልባቸው ክፉ ነው። የ40ውን ቀን ጉዞ 40 ዓመት የማድረግ አቅም ያለው ክፋት በልባቸው ይጸነሳል። በእኛስ ልብ ውስጥ ዛሬ መፈወስ ሲገባን ዓመት የምንጠብቅ፣ ዛሬ መዳኘት ሲገባን 2 ዓመት የምንጠብቅ እንድንጠብቅ የሚሰራ ክፉ ልብ አለን እኛ። እስራኤል ብቻ አይደለም። ዛሬ ማግኘት ሲገባን ተሳቀን የምንመለስበት ልብ አለን። ከዚህ ውስጥ ደግሞ የሚለዩ እነ ዳዊት አሉ። እንደ ፈቃዱ የመጡ እንደ ፈቃዱ የሚመለሱ እግዚአብሔር ያቀደላቸውን የሚያገኙ በዛም ከብረው ገነው የሚኖሩ
አካላት አሉ። ከነሱ ወገን እንዲያደርገን መልካም ፈቃዱ ይሆንልን። ከምን ባዝን ከምን ደክም ሁል ጊዜ ዝለት ሁል ጊዜ ማንከስ በህይወታችን እንዳይሆን። ዛሬ ማህበረሰባችን በብዙ መልኩ መደገፍ ያለበት ሁኔታ ላይ ነው ያለው። ግን ማን ይደግፈው? በመንፈሳዊ ህይወቱ ድጋፍ ያሻዋል፣ በስጋዊ ህይወቱ በዓለማዊ ህይወቱ ድጋፍ ያሻዋል። ዓለማችን እንዳጠቃላይ እንዳይሆናለች። ከየት ይምጣ? ከኛው እኮ ነው የሚበቅለው። ግን እኛ ወደዚህ መመለስ ብንችል መልካም ነበረ፣ ፊታችንን ወደ እግዚአብሔር ብናዞር። ስለዚህ በዚህ አንቀጽ ላይ መዝሙረኛው ቅዱስ ዳዊት ይህን ቃል ሲናገር እንደ እግዚአብሔር ፈቃድና እንደ እግዚአብሔር ልብ ሐሳብ በውስጡ የሚሆነውንና እውነትን የተረዳ ሰው ስለነበረ በአንድ ወቅትና በአንድ ሰዓት በእግዚአብሔር ፊት ቆመ ይላል። በማን ፊት ቆመ? በእግዚአብሔር ፊት። አሁን እኛ በማን ፊት ነን? እስኪ ሁላችሁም መስክሩ። በማን ፊት ናችሁ? በማን ፊት ናችሁ? እርግጠኞች ናችሁ? ጥሩ ነው ማለታችሁ። ግን እውነት ነው ወይ? እውነትማ ቢሆን መቼ አለን? እዚህ የለንም እኮ። እውነት ሆኖ ቢሆን ይሄ ቃላችን የታመነ ቢሆን ይሄ ምስክርነታችን እኛ ለዓለም እንተርፍ ነበረ። ለዓለም እንተርፍ ነበረ። እኛ እዚህ ሆነን እኮ ዓለምን ቃኝተናታል። ለቅጽበት ከቃሉ ጋር የሚሆን አእምሮ እኮ የለንም። እንተዋወቃለና ምን አዲስ ነገር አለው ብላችሁ ነው? ሁሉም የተነበበ ነው፣ የተገለጠ ነው፣ መልካም ነው። ይሄንኑ ያህል መናገር ቀላል አይደለም። ዛሬ ባንሆን ነገ ስለምንሆን፣ አሁን ባንሆን በሚቀጥሉት ልንሆን ስለምንችል፣ የዛን ኃይልና ጥበብ ልንጎናጸፍ ስለምንችል እሱ በእግዚአብሔር ፊት ነበረ። በእግዚአብሔር ፊት ቆሞ እንዲህ አለ፣ አቤቱ ወደ አንተ ነፍሴን አነሳለሁ ይላል። ነፍሴን ወደ አንተ አነሳለሁ፣ አምላኬ አንተን ታመንሁ አልፈር አለ መዝሙረኛው ቅዱስ ዳዊት ቁጥር 1 ላይ ማለት ነው። ነፍሴን ወደ አንተ አነሳለሁ። ነፍሴን ወደ አንተ ካነሳው በኋላ አቤቱ አምላኬ ሆይ እኔ ባሪያህ አገልጋይህ አልፈር። በቃ አልፈር፣ ቁርጥ ያለ ማለት ነው። ለምን? ነፍሱን በፊቱ አፍሷላ። ብዙ ነው መዝሙረኛው ቅዱስ ዳዊት እንዲህ የሚናገር። መዝሙራቱ ሁሉ በእንደዚህ አይነት ሐሳብ የተቃኙ ናቸው። ብዙ መዝሙራቱ ማለት ነው። አልፈር፣ አልሸበር በማለት ይናገራል መዝሙረኛው ቅዱስ ዳዊት። ጠላቶቼ በእኔ ላይ አይሳቁብኝ። ዳዊት እንዲህ ሆነ። ዳዊት ተዋረደ። ከብሮ የነበረው ገዝፎ የነበረው ተሹሞ የነበረው እግዚአብሔር ቀብቶት የነበረው ዛሬ አነሰ እንዳይሉ አቤቱ አልፈር፣ እኔ ራሴን ለአንተ ትቻለሁ። ነፍሴን አፈሰስኩ ማለት አነሳው ማለት ወደ አንተ ለአንተ ሰጠው ራሴን ማለት ነው። ሰው ወዶ ራሱን ቢሰጥ መልካም ነው። ባይሰጥም የማንም አይደለም። የማንም መሆን አንችልም። ይገርማችኋል። ወዴትም ራሳችንን እናሰማራው። በእውነት ዓለም ማሰማራት እንችላለን፣ በሐሰት ዓለም ማሰማራት እንችላለን። ግን የማንን? የእግዚአብሔር ነን። ሌላ ባለቤት ሊሆን የሚችል እኮ የለም። ለየትኛውም ነገር ስንኳን ለኛ በአምሳሉ ለፈጠረን ቁሱ ነገር ራሱ አንዳችንም ለምንም ለአንዷም ነገር ምን አይደለንም? ባለቤት አይደለንም። እኛ ለዛሬው ለአንድ ቀን ለሳምንት ለዓመት በሆነችው ባለቤትነታችን ስንቴ እንደጎደፍ እግዚአብሔርና ልባችን ያውቃል። እግዚአብሔር በእውነት ሁላችንን የሚያስተካክለን። ይህንን ካለ በኋላ መዝሙረኛው ቅዱስ ዳዊት ምን ይላል መሰላችሁ? እስመ ኩሎሙ እለ ይሴፈውከ ኢይትሐፈሩ፣ ባንተ ተስፋ አንተን ተስፋ ያደረጉ አያፍሩምና። አያችሁ፣ እሱ ለምንድን ነው መጀመሪያ የተናገረው? ነፍሴን ወደ አንተ አነሳው፣ አምላኬ አቤቱ አልፈር አልፈር አለ መዝሙረኛው ቅዱስ ዳዊት። ለምን ለሚለው በአንተ አንተን ተስፋ የሚያደርጉ ሁሉ እነሱ ምን አይሉም? አያፍሩም። ወገኖቼ ይሄ ቃል ዛሬ የመጀመሪያችን እንዳይደለ ማናችንም እናውቃለን። መልሰን መላልሰን የምንጸልየው፣ መልሰን መላልሰን የምንሰበከው፣ መልሰን መላልሰን የምንማረው ቃል ነው። ግን እኛ እንዴት ነን? ራሳችንን ስናይ እሱ ነው ትምህርቱ። ራሳችንን ስናይ በአንተ ያመኑ አንተን ተስፋ ያደረጉ
አያፍሩም አለ መዝሙረኛው ቅዱስ ዳዊት። ስለዚህ በእሱ ያመኑ ካላፈሩ ዳዊት ምን አይልም? አያፍርም። ለዚህ እኮ ነው አልፈር ያለው። እስኪ እንዲህ በሉት እናንተም፣ አቤቱ ራሴን፣ ሰውነቴን፣ ፍጹም ማንነቴን ላንተ ሰጥቻለሁና አልፈር በሉ። አልፈር፣ አፈር፣ ተዋረር፣ ተሸማቀቅ በጣም በብዙ ነገር። ሌሊትም ቢሆን አንተኛም፣ እንሰጋለን፣ እንባንናለን በጣም በብዙ ነገር። ለምን? የሚያሳፍረን ነገር ነው ያለው። ብዙ ነገሮቻችን አሳፋሪዎች ናቸው። ያሁንም አይጣል ነው፣ ያሁንም አይጣል ነው። ታዲያ በዚህን ሰዓት ነው መዝሙረኛው ቅዱስ ዳዊት የተናገረው። የማያፍሩት ሰዎች እነሱ ምንድነው ገንዘብ ማድረግ ያለባቸው? ለምሳሌ ዳዊት ምንድነው ያለው? ይሄንን ቃል በዚህ አንቀጽ ላይ ብቻ ሳይሆን የምናገኘው በትንቢተ ኢሳይያስ ምዕራፍ 28 ቁጥር 16 ላይ ስትመለከቱት ራሱ እግዚአብሔር መንፈስ ቅዱስ በቅዱስ ኢሳይያስ አንደበት ይናገራል። ምን በማለት? ቀጥታ ዳዊት የተናገረውን ይነግረናል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነውን የከበረውን መሰረቱ የጸናውን የማዕዘን ድንጋይ የሚያምንም አያፍርም ይላል። አያችሁ፣ በዚህ አንቀጽ ላይ እግዚአብሔር መንፈስ ቅዱስ በኢሳይያስ አንደበት ሲናገር እርሱ አያፍርም አለ። ያ የማዕዘን ድንጋይ የተባለ እርሱ እግዚአብሔር ነው። የማዕዘን መሰብሰቢያ የተባለ እግዚአብሔር ነው። ኋላም ደግሞ ኢየሱስ ክርስቶስ ነው በስጋ የተገለጠው፣ በመካከላችን የተመላለሰው፣ ወንጌልን የገለጠልን ራሱ እንዲህ ተብሏል ማለት ነው። በዚህ ተመስሏል። በእርሱ የሚያምኑ እንዴት ያፍራሉ? እኛ ምን ነው ስናፍር እንውላለን፣ ስንሸማቀቅ እንውላለን። ሳናምን ቀርተን ይሆን እንዴ? አስቡት። እነዚህ የማያፍሩ ሰዎች በመጀመሪያ ማፈር ማለትን ማለት ነው ክብር ማጣት ነው ወገኖቼ። ማፈር ክብር ማጣት ነው። አንዱ እሱ ነው። ሁለተኛ ባለሟልነት ወይም ሞገስ የሚባለውን ማጣት ነው ማፈር፣ ባለሟልነትን ማጣት። ሶስተኛ ወደ እግዚአብሔር መቅረብ አለመቻል ነው። ማፈር ማለት እሱ ነው። ማፈር ማለት አሁን የሰው ልጅ ክብር አለው። በእኛ ዘመን የሰው ልጅ ክብር አለው። የሰው ልጅ ሞገስ አለው። የሰው ልጅ ወደ እግዚአብሔር እየቀረበ ነው። እነዚህ ነገሮች በሕይወታችሁ ያሉ ሰዎች፣ ክብራችሁ የተጠበቀላችሁ ሰዎች፣ ባለሟልነታችሁ የተጠበቀላችሁ ሰዎች፣ ወደ እግዚአብሔር መቅረብ ገንዘባችሁ የሆነላችሁ ሰዎች እንደናንተ በምድር ላይ አስጠላይ ሰው የለም። ለሌላውም ሞገስ የሚሆን ማለት ነው። ለሌላውም ሕይወት የሚሆን ምናልባትም ልባችሁ አይታበይ እንጂ ዓለማችን በእናንተ እየኖረች ነው ማለት ይቻላል። እግዚአብሔር ዓለምን የሚያውላትና የሚያሳድራት ስለ ደጋጎቹ ነው፣ ስለ ክፎቹ አይደለም። ክፎቹ የሚውሉትና የሚያድሩት ነገ ንስሐ እንዲገቡ ጊዜ ነው የሚሰጣቸው። የዓለም መቀጠል ግን የበጎቹ ነው፣ የበጎቹ ነው። እንደኛ ጥፋትማ ቢሆን፣ እንደኛ ክፋትማ ቢሆን፣ እንደኛ ውሎማ ቢሆን፣ እንደኛ ሐሳብማ ቢሆን በመኝታችን ጭምር አይደለም እንበድለው። እኛ ተኝተን እንቅልፍ ወስዶን በእንቅልፋችንም ጭምር እንበድላለን። ይሄ የክፋታችን ጥግ ነው። መቼም ሰው በተለያየ መንገድ ሊበድል ይችላል፣ ግን እኛ በእንቅልፋችን በመኝታችንም ሆነን እንበድላለን። በጣም ከባድ ነው እኮ። ስለዚህ ዛሬ ከዓለም ክብር የተነሳው የሰብዕና ክብር፣ ሰውና ቁስ ሁለቶቹ ቢወዳደሩ ሰውየውን የሚያየው ሰው የለም። እዚህ መካከላችን ቁስ ነገር ቢወርቅና ሰው ቢወርቅ መቼም እንደምታውቁት ነው። የሚፈለገው ማን እንደሆነ ታውቃላችሁ። ይሄ የሚብራራ አይደለም። ይሄ ምንድነው ሲባል ሰው ክብሩ ስለተነሳ ነው። ስለዚህ ይሄ ሰው መስመሩ ጉዞ ምንድነው ከተባለ ወደ እፍረት ነው ማለት ነው። ለዚህ ነው አባቶች የማይታፈሩት፣ የማይከበሩት። የሃይማኖት አባቶች በዚህ ዘመን አይከበሩም። አረጋውያን አባቶች በእድሜያቸው በልካቸው አይታፈሩም፣ አይከበሩም። የሚያከብራቸው የለም። ያ የማያከብረውም ነገ አይከበርም። ከየት ያመጣል? ክብር ሳይኖረው፣ ክብርን ሳይሰጥ ከየት ያመጣዋል? እንዳዋረደ ይዋረዳል። ስለዚህ ክብር የለም፣ ባለሟልነት የለም። ስንናገር መሰማት የለም፣ መሰማት የለም። ስንታይ ሞገሳችን ስለተነሳ ባለሟልነት ስለራቀን ማንም ሰው ቀና መኖራችንን ራሱ ትዝ የሚለው ሰው የለም። ስለዚህ እንዲህ አይነት ሁኔታ ውስጥ ካለን ሞገሳችን ባለሟልነታችን ከተነሳ ከማፈር ውጭ ያለ ማፈር አይቻልም። ዳዊት ክብር ነበረው።
ዳዊት ባለሟልነት ነበረው፣ ይልቁንም በእግዚአብሔር ፊት። ይሄ ክብራችን እኮ በእግዚአብሔር ፊት ነው መሆን ያለበት። ይሄ ባለሟልነታችን በእግዚአብሔር ፊት ነው ያለ። በእግዚአብሔር ፊት ደግሞ ካለን በሰው ፊት ማምን። እግዚአብሔር ካከበራችሁ ባለሟል ካደረጋችሁ በሰው ፊት ማፈር ከየት ይመጣል? እንዴትስ? እኛ ተዋረዷችን አሁን በዚህ ዘመን ያገኘን ከሁሉም ስለሆነ ነገሩ ይከፋል። ወደ እግዚአብሔር መቅረቡ የለም። ወደ እግዚአብሔር መቅረቡ ከእግዚአብሔር ጋር መሆኑ፣ ለቅዳሴ መምጣቱ፣ ለሰዓታቱ መምጣቱ፣ ለማህሌቱ መምጣቱ ተሳትፎ በዚህ ቤት ሆኖ አንዲት አቡነ ዘበሰማያትን ደግሞ ለመመለስ ልቡ ሺህ ቦታ ሺህ ስፍራ ረግጦ የሚመለስ ተመላላሽ ክርስቲያን ነው ያለው። ተመላላሽ አገልጋይ ነው ያለው። ስለዚህ ክብራችን፣ ሞገሳችን ወደ እግዚአብሔር መቅረባችን መታየት ያለበት ነው ለማለት ነው። መታየት ያለበት ነው። እማያፍረው ዳዊት በመጀመሪያ ክብር አለው፣ ሁለተኛ የእግዚአብሔር ባለሟል ነው፣ ሶስተኛ ከእግዚአብሔር አይለይም። ሲጀመር ዳዊት እኮ ኃጢአት ሰርቶ ሲነሳ ወዲያው ንስሐ ይገባል። ከዛች ሳይነሳ ከጥፋቱ ሳይነሳ እኛ ቆይ እኔ ወደ 60 ወደ 70 ድረስ ምንም መስራት በማልችልበት ሰዓት ንስሐ ገባለሁ እንዴ? እስኪ ራሳችንን እናስበው። አንድ መስሪያ ቤት ተቀጥረን ከ55 እስከ 60 እስከ 65 እንሰራለን። ከዛም በኋላ ጡረታ ብለው ያገሉናል። ለምንድን ነው የሚመስላችሁ? ለምንድን ነው የሚሆነው? ለምን እስከምንሞትበት ቅጽበት ድረስ እዛው አንገታገትም? ስራችን ላይ እዛው ቦታ ላይ ጉልበታችንን፣ ወጣትነታችንን፣ ዕውቀታችንን አባከንበት ስፍራ ላይ ለምን አንቀጥልም? አያስቀጥልም። ሁኔታው ሲስተሙ አያስቀጥልም። ለምን አይፈልገንም? ይጥለናል። ታዲያ በዛን ሰዓት መጥተን ልንሰግድ ነው? በዛን ሰዓት መጥተን ለውጥ ልናመጣ ነው? እንዴት ነው እኛ ስናረጅ ባለሟልነትን ክብርን ለማግኘት አሁን ቀና ደፋ የምንለው? ምን መጣው እኮ በሰው ነው የሚሆነው። ከዛ በኋላ በምርኩዝ እኮ ነው የሚሆነው። ስለዚህ ክብራችን መሆን ካለበት ዛሬ ነው። በመውደቁም ይሁን በመነሳቱ እግዚአብሔር ይከብር ነበረ። ዛሬ በመውደቃችንም በመነሳታችንም በጤናማነታችንም እንደዚሁም ደግሞ በህመማችን እግዚአብሔር አይከብርም። ቢገባ ኑሮ ሲጀመር ማን ምን እንዳለ እናውቅም ነበር። እንዲህ አይነት ተራ ክርስትና ስንመራ እናሳዝናለን። እግዚአብሔር ለሁላችንም ልብ ይስጠን። መዝሙረኛው ቅዱስ ዳዊት በዚህ አንቀጽ ላይ አንተን ተስፋ የሚያድን ማየት ያስፈልገናል። ያኔ እንስተካከላለን። እነዚህን ገንዘብ ለማድረግ ሶስት ሀብቶች ገንዘብ ለማድረግ አለን ለማለት ሌላ የሚያስፈልገን ነገር አለ። አንደኛ ሁኔታው ዓላማው ሊለያይ ይችላል። በመታመን ደረጃ ግን ማናችንም አስቸጋሪ ነው የሚሆነው ከሌለ ማለት ነው። መታመን ያስፈልጋል። ሰጠን ነገር ለእግዚአብሔር ሆነን እንዳለን ሆነን መገኘት ነው። በዚሁ መዝሙር ላይ መዝሙረኛው ቅዱስ ዳዊት በመዝሙር 21 ቁጥር 5 ላይ ስትመለከቱት እግዚአብሔርን በሕይወታችን ስንሾመው እኮ ምንም ቅድመ ሁኔታ የለም። ታውቃላችሁ አይደል? እግዚአብሔርን በሕይወታችን ስንሾመው ለምሳሌ ከአሰርቱ ትእዛዛት አንዱ ውደድ ነው የሚለው። ምንም ነገር እግዚአብሔርን የማትወድበት ነገር ሊኖር አይገባም ነው የሚለው። ተረድተነው አልተረዳነውም ሌላ ጉዳይ ነው። በሕይወታችን ሁሉ እግዚአብሔር ስልጣናችን ነው የምንታመነው። ይሄው እናየዋለን። የዕለት ተዕለት እንቅስቃሴያችን እሱ ነው፣ እናየዋለን። ጥሩ ነው እኮ መታመኑ፣ ክፋት የለውም። ጠገቤ ነው ብላችሁ ተደግፋችሁበት ባላሰባችሁት ባልጠበቃችሁበት ቅጽበት ብቻችሁን የምትቀሩበት አይደል ያለው። አሁን በጣም ጥሩ ተዋርዳችሁ ራሳችሁን አግኝታችሁ አታውቁ? ምን የዕለት ተዕለት ተግባር እኮ ነው፣ ምን ሰማው ነው። ለምን ሰፊ ነው ይሄ። የዓለሙን ጉዳይ በእጃችን ነው። የሀገራችን ጉዳይ በእጃችን ነው። የቤተክርስቲያናችን ጉዳይ በእጃችን ነው። እርሱ ክንዱ የማይዝል ነው። እርሱ ብርቱ ነው። ስለዚህ መታመን የመጀመሪያው ነው። በመታመን ውስጥ በእግዚአብሔር ከመታመን ባሻገር ይሻለኛል ይላል መዝሙረኛው ቅዱስ ዳዊት። ይሄ ልብ ማለት ነው። እንዳልኳችሁ ሁለተኛው ተስፋ ነው። ተስፋ ደግሞ ያው እንደምታውቁት ነው። በዚህ ዘመን ብዙ ሰዎች ተስፋ እየቆረጡ ነው ያሉት በእውነቱ ማለት ነው። አያችሁ፣ ሀብት መኖሩ፣ ስልጣን መኖሩ፣ ጤና መኖሩ በቂ አይደለም። አያችሁ ለዚህ ትውልድ። ለምን ከተባለ እግዚአብሔር በውስጣችን ተስፋ ካልሆነ ሀብታችን ታደርገው በእጅ የነበረ ቢጠፋ ጉልበታም የነበርከው ጉልበት በቅጽበት ቢሟጠት አንተ ደንታ የለህም።
ለምን? ጉልበትህ እግዚአብሔር ነው፣ ሀብትህ እግዚአብሔር ነው። ጤናህ ብትከፈት ማንም ሰው መረበሽ የለበትም። አሁን በሚሆንብን ነገር በጣም እንረበሻለን። በእውነት በጣም ከአቅማችን በላይ ከሆነብን በላይ እንዘነጋለን። መታመናችን በእግዚአብሔር ላይ ያለው መታመናችን ተራ ስለሆነ ተስፋችንን አይገልጠውም። በእግዚአብሔር በትክክል መታመን ሲኖረን ተስፋችን ለእግዚአብሔር ምኑ ነው? እነዚህ ነገሮች ሁሉ ለእግዚአብሔር ምኑም አይደሉም። እግዚአብሔር የሚደሰተው በማን ነው? እሱን ተስፋ በሚያደርጉትና በሚፈሩት ነው አለ። እሱን ተስፋ በሚያደርጉት አለ። አያችሁ፣ እሱን ምንም በሚሉት ተስፋ በሚያደርጉት። እኛ እግዚአብሔርን ተወለ እግዚአብሔር ይደሰትብናል። እግዚአብሔር ተደስቶብን ይሆን ወገኖቼ? በኑሯችን በአለኝታነታችን አሁን በዚህ በመሰብሰባችን እግዚአብሔር ተደስቶብን ይሆን? እሱን ነው ማጥናት መረዳት የሚያስፈልገው። ካልተደሰተብን እኮ ፋይዳ የለውም። እግዚአብሔር ከተደሰተብንስ አሳርፎን ይሸኘናል። እግዚአብሔር ከተደሰተብንስ ሞልቶን ይሸኘናል። እግዚአብሔር ከተደሰተብንስ ባዶ የሆነ ማንነታችንን በሁለንተናዊ ሙላት ቃኝቶት ወደ ቤታችን ያስገባናል። ከዚያም በኋላ ሰላማዊ ረፍት፣ ሰላማዊ እንቅልፍ እንተኛለን። ተነስተን በመለመለመ መስክ ላይ እንሰማራለን። እግዚአብሔር እንዲደሰትብን እሱን ተስፋ ማድረግ ምክንያት እኮ የለውም። በሱ ለማመን ምክንያት የለም። በሱን ተስፋ ለማድረግ ምክንያት የለም። እሱ አምላክ ስለሆነ ብቻ እንመንበት፣ እንታመንለት። እሱ አምላክ ስለሆነ ተስፋ እናደርገው። ሌሎቹ ይቅሩ፣ አላዋጡንም፣ አላተረፉንም፣ አባቶቻችንም አልከበሩበትም። ሶስተኛው ሁል ጊዜ ከእግዚአብሔር አለመራቅ ወደ እግዚአብሔር መቅረብ ነው። አሁንም መዝሙረኛው ቅዱስ ዳዊት በመዝሙር 33 ቅንፍ 34 ቁጥር 5 ላይ ስትመለከቱት ዝንቱ ነዳይ ጸርሐው እግዚአብሔር ሰምኦ ቅረቡ ሀቤሁ ወያበርህ ለክሙ ነው። ቅረቡ ሀቤሁ ወያበርህ ለክሙ፣ ወደ እርሱ ቅረቡ ያበራላችኋል። ወይትሐፈር ገጽክሙ፣ ፊታችሁ አፍሮ አይመለስም ነው። ዋናው አያችሁ ይሄ ነው። ወደዚህ መተን አፍረን የማንመለስበት ተናግረን የማናፍርበት ሞገስን ተጎናጽፈን ወደምንፈልግበት ለመሰማራት ምን ያስፈልጋል ከተባለ ከእግዚአብሔር ጋር ቅርርቦች ሊኖረን ያስፈልጋል። ብዙ ነው ሐሳቡ፣ እነዛን ለማንሳት ስለማልችል ነው። ከእግዚአብሔር ጋር ካልተቀራረብን ግን አስቸጋሪ ነው። ሊተሰተል ወእግዚአብሔር ይሄይሰኒ ይላል መዝሙረኛው ቅዱስ ዳዊት። ለኔ ግን እግዚአብሔርን መከተል ወደ እግዚአብሔር መቅረብ ይሻለኛል። አያችሁ፣ ወደ እግዚአብሔር መቅረብ ይሻለኛል። የሚሻለው አዋጩ ለድርድር ለምርጫ የማይቀርበው እግዚአብሔር በህይወታችን በዛ ልክ ሲነግስ ብቻ ነው። ስለዚህ እነዚህን ገንዘብ ያደረጉ እነሱ አንተን ተስፋ አድርገዋልና አያፍሩም አለ ቅዱስ መጽሐፍ። አባታችን ዳዊት ነገረን። ዛሬ እኛ እንዴት ነን? ራሳችንን እንየው። በሱ ታምነን እሱን ተስፋ አድርገነው በፊቱ እየተመላለስ አፍረን ከተመለስ የቀረን ነገር አለ ማለት ነው። በእግር እንመላለሳለን፣ በእግር እንመጣለን ማለት ነው። ይሄ ደግሞ ዝም ብሎ ነው፣ የብዙ ሰዎች ሁኔታ ነው ይሄ ማለት ነው። የጥቂት ሳይሆን የብዙ ሰዎች ተስፋችን የውሸት ከሆነ አስቸጋሪ ነው። እሱ እግዚአብሔር ነው፣ ሰው እኮ አይደለም። እኔ እኮ አንተን ተስፋ አደርጋለሁ ብለህ ስለተናገርክ አይደለም፣ ሆነ መገኘት ነው። እኔ እኮ በአንተ አምናለሁ ሳይሆን አምኖ መገኘት ነው። በቃ የተደገፍከው ምርኩዝ ሲነሳ እግዚአብሔር ነው የኔ ምርኩዜ፣ ከዚህ ጋር አምናለኝ ብለህ ይሄንን በተግባር መግለጽ ስትችል ነው። እነሱ ናቸው በሱ አምነው ያላፈሩ እነሱ ናቸው። ዛሬም ላናፍር፣ እግዚአብሔር በክብር እግዚአብሔር በሞገስ እግዚአብሔር ከእርሱ ጋራ እኛ ከእርሱ ጋር ሆነን ወደ ቤታችን ሊመልሰን እነዚህን ነገሮች ከኛ ይጠብቃል። ስንቶቻችን ራሳችንን ለዛ አዘጋጀን ነው። ለምሳሌ አንድ ታሪክ ብቻ ባጭሩ ላንሳና ትምህርት ልጠቅልለው። ዛሬ መዝሙረኛው ቅዱስ ዳዊት የተናገረውን ለማንሳታችንም ምክንያቱ እሱ ስለሆነ እስመ ኩሎሙ እለ ይሴፈው ከይታፈሩ፣ አንተን ተስፋ የሚያደርጉ አያፍሩም ብሎ የተናገረው መዝሙረኛው ቅዱስ ዳዊት ከሱ በፊት ለነበሩትም ከሱ በኋላ ለተነሱትም አሁን ላለነው ወደፊትም ለሚኖሩት ነውና፣ ለመሆኑ እሱን ተስፋ አድርገው ያላፈሩ እነማን ናቸው? ብዙ ናቸው። ግን የዕለቱን ኢያቄምና ሐናን ብዙ ተመራቸዋቸዋል። ታሪኩን አልከልሰውም። እነዚህ እናትና አባት እድሜያቸው ሄዶ አርጅተው ሐና መውለድ በማትችልበት እድሜ ላይ ደርሳ እግዚአብሔርን በእግዚአብሔር ትታመን እግዚአብሔርን ተስፋ ታደርገው ነበር አይደለ? በታሪኩ የተማራችሁት አርጅታ ሳለች ስምዖን የሚባለው ሊቀ ካህናት በዛን ሰዓት ሄደው በእግዚአብሔር ፊት እነሱ ተማህልሎ ሲይዙ ሲነጋገሩ፣ እናንተ አሁን እኮ ብትመላለሱ ተስፋ የለውም፣
ምክንያት በኃጢአት ነው። ደግሞ እድሜያችሁ ገፍቷል፣ ጊዜያችሁ ሄዷል። እግዚአብሔር በልጅ ላይ ባርካችሁ ምን ያደክማችኋል? እንዴት የሚሰብር ቃል ነው! የሚሰብር ግን ለመሰበር መጀመሪያ በሰው የታመነ መሆን መቻል አለበት። ሰውን ተስፋ ያደረገ ሊቀ ካህኑ ጥሩ ቃል ይመልስልኛል፣ የሚያጽናና ቃል ይነግረኛል ብሎ ከመጣ የሰው ተሰባሪ ነው። በሱ ላይ ተስፋ አድርጎ ከመጣ በእርግጠኝነት መመለሻ ጉልበት የለውም። እነሱ ከሱ ጋር ንክኪ የላቸውም ወዳጄ፣ ንክኪ የላቸውም። ንክኪያቸው ከእግዚአብሔር ጋር ነው። እስኪ እንበርታኛም። ታሪክ መተረክ ብቻ ለምን ይሆናል? ታሪክ እኮ የእግረ መንገድ ነው የሚነገረው። ህይወት እኮ ነው ክርስትና፣ ህይወት ነው። ዛሬ ሐና መኖር አለባት። ዛሬ ኢያቄም መኖር አለበት። ኢያቄምና ሐና በእምነታቸው በመጽናታቸው ተስፋቸውን እግዚአብሔርን በማድረጋቸው ለዓለም መድኃኒት የሆነች እመቤታችን ቅድስት ድንግል ማርያምን እግዚአብሔር ወደኛ ቢያይ እኛን ሊያይበት የሚችል አካል የሆነች ድንግል ማርያምን አስገኙ። እነዚህ ሰዎች እኮ በጣም ያስፈልጋሉ በእውነቱ በዚህ ሰዓት። አሁን እግዚአብሔር እንዲያየን ሁላችንም ከፊቱ አንጋጠናል። ግን እሱ እንኳን እዚህ መተን አይደለም በቤታችን በሌላም ሁኔታ ውስጥ ሆነን ያየናል። አይቶን ስራ እንዲሰራብን ማናችንም በቅተን አልተገኘንም። 5500 ዘመን የነጎደው እኮ እግዚአብሔር እያያቸው ነው በመከራ ውስጥ። ግን በማላይ ይረፍ፣ በማላይ አርፎ ዓለሙን ይቀድሰው፣ ዓለሙን ያድነው። ልጁን ወደ ማን ይላክ? ማንነቷ የእግዚአብሔር ማንነት የሆነ በቅድስና በንጽህና ማለት ነው የከበረች ወሶበረከበ ስጋሃ ቅዱሰ ወነፍሳ ቅድስት ተፈጠረ ሎቱ በመንፈስ ቅዱስ ሕያው መቅደሰ። ንጽህናን ቅድስናን ገንዘብ አድርጋ ብትገኝ አካላዊ ቃል እግዚአብሔር ወልድ ከወደ ዓለም ወደዚህ ዓለም መጥቶ ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስ ነሳ። አያችሁ፣ እሷን ለማስገኘት የቻሉት በእግዚአብሔር የታመኑ ስለሆኑ ብናረጅም ነገሮቻችን ቢበላሹም ዘመን ቢያልፍም ዘመን የማይሽረው በዘመን የማይገደብ እግዚአብሔር አለ። ስለዚህ እንዲህ እንደተሾፈብን እንደተቀለደብን አይቀርም፣ እግዚአብሔር ይጎበኘናል። እነ ኤልሳቤጥም እነ ዘካርያስም እንደዚሁ ናቸው። ዘካርያስን ሰምታችሁት የለ ከመላኩ ጋር ሲነጋገር ባለቤቴ ኤልሳቤጥም አርጅታለች፣ እኔም ይሄው እንደምታየኝ እንዴት ይሆናል ልጅ ትወልዳለህ እኮ ሲለው ነው። አሜን ነው እኮ ማለት ያለበት። አረ ክርስቲያኖች አሜን ማለት እንልመድ። አሜን ማለት ሲገባው የለም አይሆንም ነው ያለ። እንኪያስ ይህ ነገር እስኪሆን ድረስ ድዳ ትሆናለህ አለው። ከዛ ዝም አለቃ። ይሄው ነው፣ ሌላ ታምር የለም። ስለዚህ አባቶቻችን እነ ቅድስት ሐናና ኢያቄም ደግ የሆነውን ፍሬ መልካም የሆነውን ፍሬ እግዚአብሔር የሚሻውን ፍሬ ሊያገኙ የቻሉት ወደ እግዚአብሔር ቀርበው ተነጋግረው እግዚአብሔርም ስላላሳፈራቸው ነው። ክብርና ምስጋና ለአምላካችን ይሁንልን። በእውነት እግዚአብሔር ሁላችንንም አያሳፍረን። እሱም ባከመጣን እንዴት ያሳፍረናል? እኛ እንድናፍር ሆነን ካልመጣን እኮ እግዚአብሔር እኛን ሊያሳፍረን ሳይሆን ሊያከብረን ነው የተዘጋጀ። መጀመሪያ ሲፈጥረንም ለክብር ነው። አሁንም የጠራን ለክብር ነው። አሁንም የሚነግረን ለክብር ነው። አሁንም ለከፍታ ነው። እኛ ግን እንዲህ ምንድነው የሚባል ተረት አለ በማህበረሰባችን ማለት ነው። የምን እንዲህ ነው። የኛ ጠባይ እሱ ነው። እሱን እግዚአብሔር አይሻውም። ከማናችንም አይሻም። የኛን ከፍታ ልዕልና፣ የኛን መታመም አይሻም። የኛን መጎስቆል አይሻም። የኛን ማልቀስ አይሻም። የኛን እንባችን ታብሶ ሁለንተናችን ደስታን ተጎናጽፎ ማየትን እግዚአብሔር ይሻል። ከዚህ የተነሳ አሮጊት የነበረችዋን ሐናን ኤልሳቤጥን ማኅፀኗን አለመለመ። ያም ዘካርያስና ኢያቄምም ወገባቸው ጎብጦ የነበረውን አቀና፣ በዘር ባረካቸው፣ እንዳያፍሩም አደረጋቸው። ስለዚህ አንተን ተስፋ የሚያደርጉ ምን አይሉ አያፍሩም። ክርስቲያኖች ዛሬ እኛ የኢያቄምና የሐና ልጆች ነን። የቀደሙት የደጋጎቹ እሱን ተስፋ ያደረጉት ደግሞም ያላሳፈራቸው ልጆች ነን ሁላችንም። ታዲያ ማፈሩ አልበዛም ብላችሁ ነው? አልበዛም ወይ? በዛ እኮ። ለቅሶ አልበዛም? ስብራቱ አልበዛም? ለምን እንዲሆነ ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? በእርግጠኛ መኮነን እንጂ የተያዝነው መፍረድ እንጂ የተያዘው ሁሉም ሰው ትልቁም ትንሹም የተማረም ያልተማረም በዚህ ሰዓት እኩል ነው። ሁለቱም ልዩነት የለው። በጣም የሚያሳዝነውና የሚያስገርመው ነገር ይሄ ነው፣ የዘመናችን ማለት ነው። የተማረ ሰውና ያልተማረ ሰው እኩል ማሰብ ከጀመረ አስቸጋሪ ነው።
ያ ማለት ልዩነት አላቸው ማለት አይደለም። በሰብዕና ግንዛቤያቸው በጣም ስለሚለያይ ነው። አሁን ግን እኩል ነው። አንድ መንፈሳዊ ሰውና ስጋዊ ሰው ዛሬ አስተሳሰቡ እኩል ነው። መንፈሳዊ ሰውና ስጋዊ ሰው ምንም አይነት ልዩነት የለውም። እኛና ሌሎች አንድ ነን። እዚህ ውስጥ ክብር የለም። አያችሁ፣ በእንደዚህ አይነት ሁኔታ ውስጥ ክብር የለም። በእንደዚህ አይነት ሁኔታ ውስጥ ባለሟልነት የለም። በእንደዚህ አይነት ሁኔታ ውስጥ ወደ እግዚአብሔር መቅረብ የለም። ካልቀረብን ደግሞ ምሕረቱን፣ አለማፈርን፣ ያን ክብርን፣ ገናንነትን፣ ባለሟልነትን ከወዴት ነው የምናመጣው? ኢያቄምና ሐና በስተርጅና፣ ኤልሳቤጥና ዘካርያስ በስተርጅና ነገር ሁሉ ካለቀ በኋላ እግዚአብሔር ቢዘገይም የሚቀድመው የለም ወገኖቼ። በሕይወታችሁ እግዚአብሔርን ካመናችሁት፣ በእግዚአብሔር ከታመናችሁለት፣ ተስፋም ካደረጋችሁለት የጊዜ ጉዳይ ለእግዚአብሔር አይቆጠርም። ለእኛ ነው የሚቆጠረው ጊዜ። ለእግዚአብሔር ጊዜ የለም። ለእግዚአብሔር ቦታ የለም። ለእግዚአብሔር ሁኔታ የለም። እነዚህ ሁሉ አይዙትም። ይሰራል እግዚአብሔር በሕይወታችን። ግን ይሄ እንዲሆን ስንቶቻችን በቅተናል ነው። ስለዚህ ለዚህ እንድንበቃ የአባቶቻችን ታሪክ የኛም ታሪክ፣ የአባቶቻችን እምነት የኛም እምነት፣ የአባቶቻችን ክብር፣ የአባቶቻችን ባለሟልነት፣ የአባቶቻችን ከእግዚአብሔር ጋር መሆን የኛም መሆን እንዲችል የሚከተሉትን ነገሮች መያዝ ያስፈልጋል። አንደኛ፣ በትክክል በእርሱ መታመን። በማን መታመን አልኳችሁ? በእግዚአብሔር መታመን። ተወከል በእግዚአብሔር ወግበር ሰናየ፣ በእግዚአብሔር ታመን መልካምንም አድርግ ይላል መዝሙረኛው ቅዱስ ዳዊት በመዝሙር 35 ቁጥር 3 ላይ ስትመለከቱት እስከ 6 ያለው ስታዩት ታገኙታላችሁ። በእግዚአብሔር ታመን መልካምንም አድርግ። ከዛም በኋላ የሚቀርህ ነገር የለም። አንዱ እሱ ነው። ሁለተኛው ተስፋችን እንዴትም ይሁን በየትም ይሁን እሱ እግዚአብሔር ብቻ ነው መሆን ያለበት። ማን ብቻ ነው መሆን ያለበት? እግዚአብሔር ብቻ ነው መሆን ያለበት። እኛ በእውነቱ ከሆነ በትክክል እንነጋገር ከተባለ እግዚአብሔርን ተስፋ ማድረግ ቀርቷል፣ ርቋል፣ ከኛ ቀርቷል። በእርግጠኝነት ማለት ነው። ይሄንን የሚገልጠው ኑሯችን ነው። የዕለት ተዕለት እንቅስቃሴያችን፣ የምንናገረው ንግግር፣ የምናደርገው ተግባር ምንን ይገልጣል? እኛ እግዚአብሔርን ተስፋ እናደርግም ትተናል። ከዚህ ያለምንም ቅድመ ሁኔታ መውጣትና እግዚአብሔር አንተ ተስፋዬ ነህ፣ ከአንተ በቀር ሌላ ተስፋ የማደርገው የለም ብለን ሁለንተናችንን ለእግዚአብሔር እናስማርክ። በሶስተኛ ደረጃ ሁሉ ጊዜም ቢሆን ከእግዚአብሔር ጋር እንደሆን እናስብ፣ እንኑርም። ኑሯችንም እንዲያይሁን ሁሉ ጊዜም በንግዳችሁ ቦታ ሊሆን ይችላል፣ በምትመሩበት ቦታ ሊሆን ይችላል፣ በምትመሩበት ቦታ ሊሆን ይችላል፣ በዚህ ቦታ ሁኔታ ሊሆን ይችላል። ሁሉ ጊዜም ከማን ጋር ናችሁ? ከእግዚአብሔር ጋር ነን። ስለዚህ እነዚህ ገንዘቦቻችን ከሆኑ እውነት ነው የምናገረው ክብራችን፣ ባለሟልነታችንና የእግዚአብሔርም ከኛ ጋር መሆን አሁን የሚገለጥበት ሁኔታ ነው በሕይወታችን የሚፈጠረው። ይህ ቅዱስ መጽሐፍ የሚነግረን ነው። መዝሙረኛው ቅዱስ ዳዊትም አንተን ተስፋ የሚያደርጉ አያፍሩም ማለት። እኛ እሱን ተስፋ አድርገነው እሱን አምነነው ከእርሱ ጋር ሆነን ማፈር አንችልም። በቃ ማፈር አንችልም። ይሄንን ሁነት በሕይወታችን እንድንኖር አምላካችን ይርዳን። የሥላሴ ቸርነት፣ የእመቤታችን አማላጅነት፣ የቅዱስ ራጉኤል ጠባቂነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆየኝ። በሩካቤን አላህ በሩካቤን ዘበሕግ 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 አላህ በሩካቤን አላህ በሩካቤን ዘበሕግ አላህ በሩካቤን አላህ በሩካቤን ዘበሕግ 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 አላህ በሩካቤን አላህ በሩካቤን ዘበሕግ አላህ በሩካቤን አላህ በሩካቤን ዘበሕግ አላህ በሩካቤን ዘበሕግ አላህ በሩካቤን
ዘበሕግ አላበሩካቤ ዘበሕግ አላበሩካቤ አላበሩካቤ ዘበሕግ አላበሩካቤ ዘበሕግ አላበሩካቤ ዕለተ ብርሃን ዕለተ ብርሃን ዕለተ ብርሃን ዕለተ ብርሃን ዕለተ ብርሃን ዕለተ ብርሃን ተወልደት 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 እመብርሃን ተወልደት 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 እመብርሃን ዕለተ ብርሃን ዕለተ ብርሃን ዕለተ ብርሃን ዕለተ ብርሃን ዕለተ ብርሃን ዕለተ ብርሃን ተወልደት 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 እመብርሃን ተወልደት 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 እመብርሃን ዕለተ ብርሃን ዕለተ ብርሃን ዕለተ ብርሃን ተብርሃን ተብርሃን ተወልደት 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 እመብርሃን ተወልደት 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 እመብርሃን ዳግም በመከራ ይቅር ይለናል ይታደገናል ይቅር ይለናል ይቅር ይለናል ይታደገናል በቸርነቱ ልጅ ከኃጢአት እስኪመለስ ድረስ አይቸኩልም እርሶ መዓትን ለማድረስ ሰፊ ነው ሥራው ረቂቅ ቸርነት ገንዘቦ ቢሰጠን አያልቅም ይቅር ይለናል ይታደገናል በቸርነቱ አኖሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ከየት ይገኛል ሁሉም ነገር ትዝ ይለኛል ሁሉም ነገር ትዝ ይለኛል አመስግኑ አኖሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ከየት ይገኛል ሁሉም ነገር ትዝ ይለኛል ሁሉም ነገር ትዝ ይለኛል ያቺ ፈዋሽ አዳኝ እጅ ዛሬም ለኔ ተዘርግታ ባዳት ርቄ እንዳልጓዝ አስረኸኛል በውለታ ደግሞ ስሮት ምርጫው ይሁን
እንዳንተ ወደ ማን ይኬዳል? አባቴ ፍቅር እኮ ጌታዬ ፍቅር እኮ ዓለምን ያስክዳል። አኑሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። ሞቼ ነበር ተቀብሬ ጌታ ወደ እኔ ባትመጣ፣ አንተ ሞቴን ባትሞትልኝ ወዴት ነበር የኔ ዕጣ? ከንቱ ነበር ማንነቴ ተሸነፊ ለዚች ዓለም፣ ግን አንተ የያዝከው አባቴ የያዝከው ይኖራል ዘላለም። አመስግኑት። አኖሮኛል ቸርነት ልክ የሌለው ደግነት። አመስግኑ። ከየት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። መቅደስህን ተጠግቼ አይዝያለው ብዙ ነገር በልቤ ውስጥ ያስቀመጥኩት እንዲህ ለሰው ማይነገር። ግን የሆነ ሁሉም ሆኖ የለም ዛሬ ያላረፈ የመከራው እሳት የፈተናው እሳት በአንተ እየታለፈ አኖሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። አይጠፋኝም ያ ፈገግታ ልጄ ብለህ ያሳየኸኝ። አመፀኛ መቶ ሞኝ በትከሻ ላይ ያኖርክኝ። እንዲህም አይነት ወዳጅ አለ እየጠሉት የሚያፈቅር፣ ስሙም ኢየሱስ ነው፣ ስሙም ኢየሱስ ነው። የጽድቃችን ምስክር አኖረኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል፣ ትዝ ይለኛል። ስንፈርግ ሳለቅስብህ እሺ ያልከኝ ሁሉም ሆነ። ማይሆንለት ነገር የለም ለካስ አንተ የታመነ። መቸኮሌ መጣደፌ አምላኬ ሆይ በከንቱ ነው። መፈጸሙ ላይቀር መፈጸሙ ላይቀር ጌታ አንተ ያልከው አመስግኑ። አኖሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ፋሲካ አመስግኑ። ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ
ሰራዊተ መላእክቲሁ ሰራዊተ መላእክቲሁ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ይቀውሙ ሰራዊተ መላእክቲሁ ሰራዊተ መላእክቲሁ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ